ሰላምና ጤና ለእናንተ ይሁን። የሀቅና ሳቅ ሚዲያ ቤተሰቦች እንደምናችሁ። የሰዓቱን ዜና ማታ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም ሰሜን ምዕራብ እዝ ጽንፈኛውን ቡድን በመደምሰስ የክልሉን ሰላም እያረጋገጠ ይገኛል ሲሉ የእዙ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ዋና አዛዡ ከማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር ከወልቃይት ሰቲት ሁመራና ከጎንደር ከተማ ከፍተኛና መካከለኛ አመራሮች እንዲሁም የእዙ ከፍተኛ አመራሮች በተገኙበት በጎንደር ከተማ በቀጠናው አሁናዊ ሁኔታ ላይ ተወያይተዋል። ከጸጥታ ኃይሎች ጋር በቅንጅት የተደረጉ ስምሪቶች፣ ከማህበረሰቡ ጋር በተደረጉ ውይይቶችና ምክክሮች ከፍተኛ ለውጥ መምጣቱን ሌተናል ጀነራል ብርሃኑ በቀለ አንስተዋል። የጽንፈኛው ቡድን ታጣቂዎች በአሁኑ ወቅት በቡድንና በተናጠል እንዲሁም በትጥቅና ያለ ትጥቅ እጃቸውን ለመንግስት እየሰጡ ይገኛሉ ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ህብረተሰቡም የጽንፈኛውን ተግባር ተገንዝቦ አካባቢውን በንቃት እየጠበቀ ይገኛል ብለዋል። የክልሉን ሰላም ለማረጋገጥ ባለፉት ጊዜያት የተሰሩ ስራዎችና የተደረጉ ስምሪቶች ውጤታማ ስለመሆናቸው ሌተናል ጀነራል ብርሃኑ በቀለ ተናግረዋል። የክልሉን የጸጥታ ኃይል በስልጠና ማገዝ እንዲሁም ግዳጆችን በጋራ በመፈጸምና የጽንፈኛው ቡድኑ እኩይ ሴራ በማጋለጥ ከፍተኛ ውጤት ተገኝቷልን ብለዋል። የጽንፈኛ ቡድን እቆምልሃለሁ ያለውን የአማራ ህዝብ እያሰቃየና ወደ ድህነት እያመራው ይገኛል ያሉት ዋና አዛዡ ህብረተሰቡ ከመንግስት ጎን ተሰልፎ ሊታገለው እንደሚገባና የተጀመሩ ጥረቶችን አጠናክሮ እንዲቀጥልም አሳስበዋል። ባለቤቱንና ጎረቤቱን ገድሎ የተሰወረው ተጠርጣሪ ተያዘ። የሁለት ሰዎችን ህይወት አጥፍቶ የተሰወረውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የወንጀል ድርጊቱ የተፈጸመው ህዳር 4 ቀን እና 5 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 6 ልዩ ቦታው 23 ቀበሌ መዝናኛ ክበብ አካባቢ ነው። ተከሳሽ እሱ ያውቃል ቢያዝን ከባለቤቱ ከወይዘሮ ሐመልማል አለምነህ ጋር በትዳር ተጣምረው መኖር ከጀመሩ 4 ወራትን አስቆጥረዋል። ተከሳሽ ከባለቤቱ ጋር በኪራይ ከሚኖርበት ቤት ህዳር 4 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ሲሆን ከሌላ ወንድ ጋር ስልክ ትደዋወያለሽ በሚል ቂም በቀል በመነሳሳት ሟችን አንገቷን በማነቅ ህይወቷ እንዲያልፍ በማድረግ በር ዘግቶባት ከአካባቢው ይሰወራል። ተከሳሹ በዚሁ ብቻ አላበቃም። ከአንድ ቀን በኋላ ህዳር 5 ቀን 2018 ዓ.ም ባለቤቱን ከገደለበት መኖሪያ ግቢ ተመልሶ በመምጣት ከዚህ ቀደም ከባለቤቱ ጋር በሚፈጥረው ጸብ ያሸማግል የነበረውን አለባቸው አየለ የተባለውን ጎረቤቱን በሟች ባለቤቱ ይጠረጥረው ነበርና መሳሪያ በመተኮስ በ8 ጥይት ህይወቱ እንዲያልፍ በማድረግ ከአካባቢው ሊሰወር ችሏል። የወንጀሉ መፈጸም መረጃ የደረሰው የአዲስ አበባ ፖሊስ የወንጀል ምርመራና ክትትል ክፍሉ የወንጀል ስፍራው ላይ በመገኘት የሟች አለባቸው አየለን አስክሬን በማንሳትና ከአካባቢው በሰበሰበው መረጃ መነሻነት የሟች መኖሪያ ቤት ሲከፈት የሐመልማል አለምነህ አስክሬን ሊገኝ ችሏል። ፖሊስ ከወንጀሉ መፈጸም በመነሳት ተገቢውን የሰውና የኤሌክትሮኒክስ መረጃዎችን በመከታተል ተጠርጣሪውን ህዳር 18 ቀን 2018 ዓ.ም ከአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት መኖሪያ ቤት የግድያ ወንጀሉን ከፈጸመበት መሳሪያ ጋር በቁጥጥር ስር ሊውል መቻሉን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘ መረጃ ይጠቁማል። ፖሊስ ከወንጀሉ መፈጸም በመነሳት ተገቢውን የሰውና የኤሌክትሮኒክስ መረጃዎችን በመከታተል ተጠርጣሪውን ህዳር 18 ቀን 2018 ዓ.ም ከአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት መኖሪያ ቤት የግድያ ወንጀሉን ከፈጸመው መሳሪያ ጋር በቁጥጥር ስር ሊያውለው መቻሉን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ ይጠቁማል። ለኩላሊት እጥበት ህክምና አገልግሎት የጤና መድህን ሽፋን አይሰጥም ተባለ። በኢትዮጵያ 84 በመቶ የሚሆነው ህዝብ የማህበረሰብ አቀፍ ጤና ተጠቃሚ ሆኗል። በተለያዩ አጋጣሚዎች ለውጭ ሀገር ህክምና በስራ ተቋማት ውስጥ ለሚያጋጥሙ አደጋዎች ሶስተኛ ወገን ሽፋን ያላቸው ለኩላሊት እጥበት ታካሚዎችና ለውበት መጠበቂያ ለሚወጡ ህክምናዎች በጤና መድህን ሽፋን ማግኘት እንደማይቻል የኢትዮጵያ የጤና መድህን አገልግሎት አስታውቋል። የጤና እክል አጋጥሞት
ወደ ውጭ ሀገር ሄዶ እንዲታከም ለማድረግ ታካሚ በጤና መድህን የተሰበሰበውን ገንዘብ አንድ ሰው ላይ ማዋል እንደሆነና ፍትሃዊ አገልግሎት አሰጣጥ እንደማይሆን ገልጿል። በኢትዮጵያ የጤና መድህን አገልግሎት የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ዳምጠው ጥላሁን ይህንን ያሉት በኢትዮጵያ የጤና መድህን አገልግሎት የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ዳምጠው ጥላሁን ናቸው። እንዲሁም ለኩላሊት ህመምተኞች ለሚደረግ የእጥበት አገልግሎት ላይ የጤና አገልግሎት የጤና መድህን ሽፋን መስጠት አስቸጋሪ እንደሆነ ተናግረዋል። ከነዚህ ህክምናዎች ውጪ ግን ምንም አይነት የገንዘብ ገደብ ሳይደረግ የጤና መድህን ተጠቃሚዎች የህክምና አገልግሎት ተጠቃሚ መሆን ይችላሉም ተብሏል። በኢትዮጵያ በአሁኑ ጊዜ 84% የሚሆነው ህዝብ የማህበረሰብ አቀፍ ተጠቃሚ ሆኗል። የኢትዮጵያ የጤና መድህን አገልግሎት በ1195 ወረዳዎች ስር ከ4347 ጤና ተቋማት ጋር ውል በማሰር የጤና ተቋማቱ ለማህበራዊ ጤና መድህን ተጠቃሚዎች የዱቤ አገልግሎት እንዲሰጡ ያደርጋል። በመጨረሻም ኦዲት ተደርጎ ለጤና ተቋማቱ ክፍያው እንደሚፈጸምላቸው ገልጸው በ2018 ዓ.ም ደግሞ የወረዳ ሽፋኑን አሳድጎ ለ1320 ወረዳ የማህበረሰብ አቀፍ ጤና መድህን ተጠቃሚ እንዲሆኑ ለማድረግ ማቀዱን በኢትዮጵያ የጤና መድህን አገልግሎት የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ዳምጠው ጥላሁን ጨምረው ተናግረዋል። በደሴ ከተማ በተከሰተ የትራፊክ አደጋ የ3 ሰዎች ህይወት ማለፉ ተገለጸ። በደሴ ከተማ ሰኞ ገበያ ክፍለ ከተማ ቢለን ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የ3 ሰዎች ህይወት ማለፉን የከተማዋ ፖሊስ መምሪያ ገልጿል። የደሴ ከተማ ፖሊስ መምሪያ 3ኛ ዋና ፖሊስ ጣቢያ ኃላፊ ኢንስፔክተር ፈቲያ ሐሰን አደጋው ከቀኑ 10 ሰዓት አካባቢ የጭነት ተሽከርካሪ ቢለን አካባቢ በመገልበጡ የደረሰ መሆኑን ገልጸዋል። አደጋው ታርጋው ኮድ 34761 ኢቲ በሆነ የጭነት ተሽከርካሪ መኪና የመገልበጥ አደጋ ምክንያት የተከሰተ መሆኑን ያነሱት ኃላፊዋ መረጃው እስከተጠናቀረበት ጊዜ ድረስ 3 ሰዎች ህይወታቸው ሲያልፉ 2 ሰዎች ላይ ደግሞ ከባድ አደጋ መድረሱን አንስተዋል። በአደጋው በንብረት ላይ ጉዳት መድረሱን የተናገሩት ኃላፊዋ አክለውም የተሽከርካሪ ሹፌር በህግ ጥላ ስር ሆኖ ሕክምና እየተከታተለ መሆኑን መግለጻቸውን የደሴ ፋና ኤፍኤም በዘገባው አመላክቷል። የፋኖ ካምፕ አንድ በአንድ መፈራረስ የቀጠለ ይመስላል። የፋኖ ኃይል አንድ በአንድ ለቆ እየወጣ ነው። ፋኖ ማንችሎት እሱ ባለው ከፋኖ እንቅስቃሴ ራሱን ማግለሉ ተሰምቷል። በነዘመነ ዘንድ የማስረሻ ሰጤ ሰላይ ተደርጎ ሲታይ የቆየው ማንችሎት እሱ ባለው ያለበት ቦታ አይታወቅም መባሉን ከውስጥ የደረሱን መረጃዎች ያመላክታሉ። ከቡድኑ የሚደርሱን መረጃዎች እንደሚያመላክቱት ከሆነ ምናልባት ማንችሎት የጓደኛው ማስረሻ ሰጤን መንገድ ተከትሎ የሰላሙን መንገድ ለመከተል ከቡድኑ ሳይወጣ አይቀርም እየተባለ ይገኛል። ማንችሎት ከማስረሻ ጋር በድብቅ ይገናኛል በሚል ከአንዴ ሁለቴ በነዘመነ መታፈኑ የሚታወስ ሲሆን ዘመነ ለማንችሎት አማካሪ የሚል የይስሙላ ስልጣን ሰጥቶት ያቆየው ሌላ ቦታ የሚላክ ከሆነ ከማስረሻ ጋር ይገናኛል በሚል ስጋት እንደነበረ ብዙዎች ይስማማሉ። የሆነ ሆኖ አስረስ ማረና ማርሸ ፀሐዩ እንደ ጠላት የሚያዩት ዘመነ ካሴ በከፍተኛ ሁኔታ የሚጠረጥረው ማንችሎት ማስረሻ እጅ ከሰጠበት ጊዜ ጀምሮ እዚህ ገብቷል ሳይባል ጠፍቷል። በዚህም የተደናገጡት የጎጃሙ ፋኖ መሪዎች ማንችሎት በተገኘበት እንዲታፈንና እንዲገደል ሩጫ ጀምረዋል። በርካታ መረጃዎች እየወጡ ናቸው። እነ ዮሐንስ ዳንኤል ከስር እንዲፈቱ ትዕዛዝ ተሰጠ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከስር እንዲፈቱ ትዕዛዝ ሰጥቷል። በተጨማሪም አቃቢ ሕግ አንደኛ ተከሳሽ ጆን ዳንኤል በሶስተኛ ክስ የኮምፒውተር ወንጀልን ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት
ዕለት የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔን አስተላልፏል። በዚህም ተከሳሾቹ የተከሰሱበት የሕግ አንቀጽ ቀላል እስራት የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛና ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩ ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔውን አስተላልፏል። የቀድሞ የህወሓት አመራር ዶክተር ደብረጽዮን በጦርነቱ ጄኖሳይድ ተፈጸመብን የሚባለው ውሸት ነው፣ መረጃ የለም ማለታቸው ይታወሳል። ዶክተር ደብረጽዮን ገብረ ሚካኤል በሰሜን ኢትዮጵያ ህወሓት ራሱ ህዝቡን በሚጠብቀው የሰሜን እዝ የኢትዮጵያ መከላከያ ሰራዊት ላይ በፈጸመው ጥቃት ምክንያት የተቀሰቀሰውን ጦርነት ላይ በጦርነት የተጎዱ ኢትዮጵያውያን ቢኖሩም በተለየ መልኩ ጄኖሳይድ የትግራይ ህዝብ ላይ ተፈጽሟል መባሉ የፈጠራ ወሬና መንግስቶም ብሎ የሚያራ ግበው አመራሩን ለመከፋፈልና ለማስፈራራት የሚጠቀምበት ፕሮፓጋንዳ ነው ማለታቸው ይታወሳል። ዶክተር ደብረጽዮን ይህንን ያሉት በ2024 በወቅቱ ሆራይዘን ከሚባል ሚዲያ ጋር በነበራቸው ቃለ መጠይቅ ወቅት ነው። ይሁን እንጂ ዶክተር ደብረጽዮን ይህን ቢሉም የትግራይ ተወላጅ ነን የሚሉና ጦርነት በመቆሙ ምክንያት የተቆጩ የሚመስሉ አንዳንድ ማህበራዊ አንቂነን ባዮች አመራሩ ሳይቀር ያመነበትን ጉዳይ የኢትዮጵያ መከላከያ ስም ለማጥፋት የጅምላ ጭፍጨፋ በትግራይ ህዝብ ላይ ተፈጽሟል ይላሉ። ይህንን የመከላከያ ሰራዊት ላይ የሚደረግ ዘመቻ ዓላማ አለው የሚሉት አንዳንድ የፖለቲካ ተንታኞች ይህን የፈጠራ ወሬ ዛሬ ዳግም ተነስቶ እንዲራገብ የተፈለገበት ምክንያት የትግራይ ወጣት በህወሓት ላይ ተስፋ ቆርጦ አደባባይ መውጣቱና ለህወሓት ስልጣን አንሞትም ያለውን ህዝብ ለማነሳሳትና የፌዴራል መንግስት ላይ ጫና ለመፍጠር መሆኑን ያምናሉ። ለዚህም በወቅቱ በጦርነቱ ቀጥተኛ ተሳታፊና አመራር የነበሩት ዶክተር ደብረጽዮን መስከረም 2024 ላይ በሚዲያ ቀርበው ከ1 ሚሊዮን በላይ ወጣት ሞቷል የሚባለው ውሸት ነው፣ ምንም አይነት ማስረጃ የላቸውም፣ ይህ ለፕሮፓጋንዳ ነው ብሎ ማለታቸውን በማስረጃነት ያነሳሉ። ዶክተር ደብረጽዮን ሆራይዘን ከሚባል ሚዲያ ጋር በነበራቸው ቆይታ ከ1 ሚሊዮን ህዝብ በላይ በጦርነት አለቀ የሚባል ወሬ ማስረጃ የለው፣ ጥናት የለውም፣ ለማስፈራሪያ ነው፣ መንግስት የሚያስወራው የውሸት ድራማ ነው ማለታቸውን ዋቢ በማድረግ ሱዳን በፖርት ሱዳን ወደብ ዳርቻ ላይ ራሽያ ለ25 ዓመታት የባህር ኃይል ሎጂስቲክ ጣቢያ እንድትገነባ ጥያቄ ማቅረቧን ተከትሎ ከራሽያ መንግስት ጋር ንግግር መጀመሯ ተሰምቷል። ሩሲያ ፖርት ሱዳን ወደብ ላይ የባህር ኃይል ሎጂስቲክ ጣቢያ ለመገንባት ከተስማማች በምላሹ ለሱዳን ኤስዩ 30 እና ኤስዩ 35 ዘመናዊ ተዋጊ ጀቶችን እንደምትሰጥ ዘዎል ስትሪት ጆርናል አስነብቧል። ሩሲያ ልትገነባ ያሰበችው የባህር ኃይል ሎጂስቲክ ማዕከል በትንሹ 5 የጦር መርከቦችንና 300 የባህር ኃይልና ሌሎች ሰራተኞችን ማስተናገድ ይችላል የተባለለት ሲሆን ሩሲያም የተራቀቁ የአየር መቃወሚያዎችን ጨምሮ የተለያዩ የጦር መሳሪያዎችን ጣቢያው ላይ እንድትተክል እንደሚያስችላት ዘገባዎች ጠቁመዋል። ራሻ የሱዳንን ጥያቄ ተቀብላ በፖርት ሱዳን የባህር ኃይል ሎጂስቲክ ጣቢያ የምትገነባ ከሆነ በአፍሪካ የመጀመሪያው ይሆናል። አሜሪካ ለ19 ሀገራት ዜጎች ግሪን ካርድ ወይም ዜግነት መስጠት አቆመች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ማክሰኞ እንዳስታወቁት ዩናይትድ ስቴትስ በዓለም ዙሪያ ካሉ 19 ሀገራት ጋር የተያያዙ የኢሚግሬሽን እንቅስቃሴዎችን በሙሉ አግዳለች። በውጤቱም የእነዚህ ሀገራት ዜጎች የአሜሪካንን ግሪን ካርድና ዜግነትን ማግኘት አይችሉም። ውሳኔው ቀደም ሲል በከፊል የጉዞ እገዳ ስር በነበሩ 19 ሀገራት ዜጎች ላይ የሚተገበር ሲሆን ይህ ደግሞ ፕሬዝዳንት ዶናልድ ትራምፕ የፖለቲካ መድረክ ቁልፍ ቃል ከነበረው የኢሚግሬሽን ገደብ የበለጠ ጥብቅ ገደቦችን የሚጨምር ነው ተብሏል። ለማስታወሻ ተዘርዝረው የሚገኙ 19 ሀገራት አፍጋኒስታን፣ ሚያንማር፣ ቻድ፣ የኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ይገኙበታል። እነዚህ ሀገራት በሙሉ ካለፈው ሰኔ ወር ጀምሮ ከፍተኛ እገዳዎች ማለትም ሙሉ በሙሉ እንዳይገቡ እስከ
ከመከልከል የደረሱ ገደቦች ተጥሎባቸውም ነበር። የቀሩት ሀገራት ደግሞ ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ናቸው። አዲሱ ፖሊሲ የእነዚህ ሀገራት ዜጎች የሚያቀርቡትን ማመልከቻ በሙሉ ያግዳል። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችን ዜና ማታ የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሁንላችሁ።